የብልጽግና ካድሬውን እየተፈጠረ ባለው ወቅታዊ ሁኔታ ትልቅ ጭንቀት ውስጥ መግባቱ ተሰማም። የብልጽግናው መንግስት በፈጠረው አገርን አተራምሶ ህዝብን በማወናበድ ስልጣንን የማስቀጠል ፖለቲካዊ ሴራ እየገባበት ያለው ሁለተኛው ዙር እርስ በርስ ጦርነት በአማራ ክልል የሚገኙ ወረዳና የዞን ካድሬዎችን ለጭንቀት መዳረጉ ተሰምቷል። የካድሬው ጭንቀት በሁለት መንገድ ነው ያሉን የመረጃ ምንጮች፣ አንደኛው ለጦርነቱ የሚማገዱ ወጣቶችንና የጸጥታ አባላትን በተሰጠው ኮታ መሰረት ማቅረብ አለመቻሉ ሲሆን፣ ሁለተኛው ደግሞ በጦርነቱ መንግስት ከተሸነፈ ምን ሊውጠን ነው የሚል የስነ ልቦና ስብራት ነው ብለዋል። ከዚህ በፊት እያንዳንዱ ወረዳና ከተማ አስተዳደር 60 ሚሊሻና ፖሊስ እንዲያዋጡ ኮታ ቢጣለባቸውን በርካቶች ኮታውን ማሳካት እንዳልቻሉ የሚገልጹት ምንጮች ከቅርብ ጊዜ ወዲህ ደግሞ እያንዳንዱ አመራር ቢያንስ 20 ወጣቶችን እየመለመለ ለመከላከያ ሰራዊቱ እንዲያስረክብ መጠየቁ ሌላው የካድሬው ራስ ምታት ነው ሲሉ አብራርተዋል። እያንዳንዱ ወረዳና ከተማ አስተዳደር መልምሎ ለመከላከያው እንዲያስረክብ የተጠየቀውን 20 ወጣት አይደለም አንድ ወጣት ማግኘት ባለመቻሉም በአቅራቢያው ለሚገኙ የመከላከያ ጄኔራሎች ገንዘብ እንክፈላችሁና ምልመላውን ተውልን እያለ መደራደር መጀመሩ ሰምቷል። አንዳንድ የመከላከያ ሰራዊት አመራሮች እንድትሰጡን የምንፈልገው ለወታደራዊ ግዳጅ ሰልጥኖ ሀገር የሚጠብቅ ወጣት እንጂ ገንዘብ አይደለም በሚል የቀረበላቸውን የሙስና ግብዣ ውድቅ በማድረጋቸው የካድሬው ጭንቀት ተባብሶ ቀጥሏል ተብሏል። በአንዳንድ አካባቢዎች አመራሩ የተጣለበትን ወጣቶች መልምሎ ለማቅረብ የተለየ የማጭበርበሪያ ዘዴ እየተጠቀመ መሆኑን የገለጹልን የመረጃ ምንጮቻችን ካድሬው በየከተማው ወጣቶችን በስራ ፈጠራና ቅጥር እያሳበበ በየአዳራሹ ውይይት በማድረግ አዲስ የስራ ዕድል ተዘጋጅቶላችኋልና 20 የሆናችሁ የትምህርት ማስረጃ በማቅረብ ትመዘገቡና ወደ ክህሎት ስልጠና እንልካችኋለን እያሉ ለማታለል እየጣሩ መሆኑን ገልጸዋል። ተታለው የተመዘገቡ ወጣቶች ጉዳዩ ለውትድርና ምልመላ መሆኑን የነቁበት አንድ የወረዳ አመራር ምልመላው ለውትድርና ቢሆንም እናንተ ድግሪ ስላላችሁ ለእጩ መኮንንነት እንጂ ለተራ ወታደርነት ስላልሆነ የመለመልናችሁ ተጠቃሚ ትሆናላችሁ በማለት ተጨማሪ ማታለያ እየደረተ መሆኑ ሰምቷል። ሌላው የካድሬው ጭንቀትም ቢሆን ከምልመላው ቀውስ ጋር ተዳምሮ ትልቅ ስጋት የፈጠረበት አጭበርባሪ የብልጽግና ካድሬም መንግስት ህወሓትን ከዚህ በፊት ከአማራ ክልል ታጣቂና ከሻቢያ ጋር ሆኖ ተዋግቶ እንዳላሸነፉት በማውሳት አሁን ካለው ተቃራኒ አሰላለፍ ጋር በማነጻጸር የብልጽግና መንግስት መሸነፉ አይቀርም የሚል ስጋት አይሎበታል። ከዚህ በተጨማሪ አብዛኛው የማህበረሰብ ክፍል የብልጽግና መንግስት ላይ እምነት ስላጣበት የሚጠየቀውን አዲስ ምልምል የማዋጣትና የህዝባዊ ጥሪ ዘመቻውን እንዳልተቀላቀለው የተረዱ የብልጽግና ዝቅተኛ ካድሬዎች ለከፍተኛ ስጋትና ጭንቀት መዳረጋቸው ታውቋል። የልማት ተቋማትን በማስፋፋት ለወጣቱ የስራ ዕድል ፈጥሮ ህይወቱን ከመቀየር ይልቅ በሚከተለው የሴራ ፖለቲካ እርስ በርስ ጦርነት ፈጥሮ ወጣቱን ወደ ጦርነት ለመማገድ የሚሰራው የብልጽግና መንግስት ከገባበት ጦረኝነት ወጥቶ ችግሩን በሰላማዊ መንገድ በመፍታት ሀገሪቱን ሰላም እንዲያደርግ ተጠይቋል። ባለፉት 3 ዓመታት የዕቅዱን ግማሽ እንኳን ማሳካት ያልቻለ የአማራ ክልል ትምህርት ቢሮ በቀጣዩ ትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር ማቀዱን ገለጸ። የክልሉ ትምህርት ቢሮ የ2019 የትምህርት ዘመን ዕቅዱን አስመልክቶ በሰጠው መግለጫም ለመጪው የትምህርት ዘመን ትምህርት ቤቶችን ለመማር ማስተማር ምቹ ከማድረግ ጀምሮ አስፈላጊውን ዝግጅት እያደረገ መሆኑን ገልጿል። ክልሉ ከገባበት ትርምስ አንጻር ሲታይ ውል ሊሆኑ የማይችሉ እቅዶችን በማዘጋጀት ለሚዲያ ፍጆታ ብቻ የሚያውለው የክልሉ ትምህርት ቢሮም ባለፉት 3 ዓመታት ከገጠሙት አስቸጋሪ ፈተናዎች ሳይማር ባለፈው ዓመት ከነበረው እቅድ በ2 ሚሊዮን ከፍ ያለ አዲስ እቅድ ማውጣቱን ይፋ አድርጓል። በ2019 የትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ከቅድመ አንደኛ እስከ 12ኛ ክፍል ተቀብሎ ለማስተማር መታቀዱን የተናገሩት የክልሉ ትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ካለፉት ዓመታት በተሻለ የተማሪዎችን ምዝገባ በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑንም ተናግረዋል። የክልሉ ትምህርት ቢሮ ከ2016 የትምህርት ዘመን ጀምሮ ከሚያወጣቸው እቅዶች ቢያንስ ግማሹ እንኳን ተፈጻሚ ሆኖ አያውቅም የሚሉ የዘርፉ ባለሙያዎች ተቋሙ በ2016 6.2 ሚሊዮን ተማሪዎችን ተቀብሎ ለማስተማር አቅዶ ከ2.5 ሚሊዮን በላይ ተማሪዎች ሳይመዘገቡ መቅረታቸውንና በተመሳሳይ በ2017 የትምህርት ዘመን 7 ሚሊዮን ተማሪዎችን ለመመዝገብ አቅዶ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሆነው መቆየታቸውን እንዲሁም በተጠናቀቀው የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር አቅዶ እስከ ሁለተኛው አጋማሽ የትምህርት ዘመን የዕቅዱን 50 በመቶ እንኳን ማሟላት ሳይችል መዝለቁን አውስተዋል። ባለፈው ዓመት የትምህርት ዘመን የዕቅዱን ግማሽ እንኳን ማሳካት ተስኖት የከረመው የክልሉ ትምህርት ቢሮም በአካባቢው ያለውን የጸጥታ ሁኔታ እያሳበበ የምዝገባ ጊዜውን በተደጋጋሚ በማራዘም እስከ መጋቢት ወር ድረስ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥሪ ሲያደርግ ነበር። በክልሉ በነገሰው ስርዓት አልበኝነት ምክንያት በርካታ ትምህርት ቤቶች እንደወደሙ፣ መምህራንና ተማሪዎች ለተለያዩ የሰብአዊ መብት ጥሰቶች እንደተጋለጡና የተከፈቱ ትምህርት ቤቶችም ተመልሰው እንደተዘጉ ጃን ቅማንት ሚዲያ በተደጋጋሚ መረጃዎችን ወደ እናንተ ሲያደርስ መቆየቱም ይታወሳል። አሁንም የክልሉ ትምህርት ቢሮ በ2019 የትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ተቀብዬ ለማስተማር አቅጃለሁ ይበል እንጂም በክልሉ ያለው የጸጥታ ስጋት ከጊዜ ወደ ጊዜ እየተባባሰ በመሄዱ ባለፉት 3 ዓመታት አቅዶ ካሳካው የወረዳ አፈጻጸም በታች ሊያስመዘግብ እንደሚችልም ይጠበቃል።
ክልሉ አሁን ባለበት ተጨባጭ ሁኔታ በተለይም ከትልልቅ ከተሞች ርቀው የሚገኙ ትምህርት ቤቶች አማጽያንና መደበኛ የመንግስት ታጣቂዎች ወታደራዊ ካምፖች ሆነው እያገለገሉ ያሉና ጭራሽ የነበሩበት ቦታ የማይታወቁና የጠፉ እንዳሉም ጉዳዩ ይመለከተናል የሚሉ የሰብአዊ መብት ድርጅቶች ሲናገሩ ቆይተዋል። በተያያዘ ዜና በጸጥታ ችግር ምክንያት ለበርካታ ዓመታት ተቋርጦ የነበረው የመምህራንና የአስተዳደር ሰራተኞች ዝውውር እንዲሁም የደረጃ እድገት ሌላው በክልሉ የሚነሳው የፍትህና የመልካም አስተዳደር ጥያቄ ሲሆን ይህም ጉዳይ በመማር ማስተማር ሂደቱ ላይ ተጨማሪ እንቅፋት ሆኖ ሊቀጥል እንደሚችል ተመላክቷል።